እያንዳንዱ ቀን አዲስ በር ነው። የእግዚአብሔርን መገኘት በየቅጽበቱ በየስራችንና በየሐሳባችን ውስጥ የምንቀበልበት አዲስ ዕድል ነው። ቀናችንን በመለኮታዊ ቀለምና ዓላማ ተነክቶ ወደ ድንቅ ነገር እንዲቀየር የሚጠባበቅ ባዶ ሸራ አድርገን እናስበው። በማለዳው የጸጥታ ሰዓት፣ በሥራ በምንወጠርባቸው ጊዜያት ወይም በምሽት ማሰላሰያዎቻችን ውስጥ እያንዳንዱ የቀኑ ክፍል የእግዚአብሔርን መገኘት እንድንለማመድ የሚያደርግ የተቀደሰ ግብዣን ይዟል። እግዚአብሔርን ወደ ቀናችን በንቃት ስንጋብዝ ተራ የሆነው ነገር በእርሱ ሰላም፣ ጥበብና ጥንካሬ ይሞላል። ይህም በራሳችን ልናሳካው በማንችልበት መንገድ ጎዳናችንን ያቀናልናል። ዛሬ በዕለታዊ ሕይወታችን የእግዚአብሔርን መገኘት የምንቀበልባቸውን ተግባራዊና ኃይለኛ መንገዶች አብረን እንቃኛለን። እርሱ በነፃ የሚያቀርብልንን የመለኮታዊ ግንኙነት ግብዣም እንቀበላለን። በመጨረሻም በጌታ በኢየሱስ ክርስቶስ ስም አብረን በኃይል እንጸልያለን። ስለዚህ እስከ መጨረሻው አብራችሁን ቆዩና የዚህን ጸሎት በረከት ለመቀበል ልባችሁን ክፈቱ። ወዳጆቼ፣ መዝሙር 37 ቁጥር 5 መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል ይለናል። ይህ በቸልታ የሚደረግ ተግባር አይደለም። ይልቁንም እርሱን ለመፈለግ በእርሱ መመሪያ ላይ ለመደገፍና ሕይወታችንን በአፍቃሪ እጆቹ ውስጥ ለማስቀመጥ የምናደርገው ንቁ የዕለት ተዕለት ምርጫ ነው። ዛሬ ልባችንን ለዚህ እውነት ስንከፍት እግዚአብሔር ከኛ ማስተዋል በላይ በሆነ መንገድ ሲሰራ ለማየት እንዘጋጅ። እያንዳንዱን የቀናችንን ቅጽበት በእጁ ስንሰጥ በረከቱ አብዝቶ ለመፍሰስ የተዘጋጀ ነው። አሁን እግዚአብሔርን ወደ ሕይወታችን ክፍል ሁሉ ለመጋበዝ የምንጥርባቸውን 3 ዋና ዋና ነጥቦች እንመልከት። የመጀመሪያው ቀናችንን ራሳችንን አሳልፎ በመስጠት ወይንም በመገዛት እንጀምር። ወዳጆቼ፣ እያንዳንዱን ቀን ከእግዚአብሔር ጋር መጀመር ቀላል ሊመስል ይችላል። ነገር ግን የእርሱን መገኘት በሚቀጥሉት ቅጽበቶች ሁሉ ውስጥ ለመጋበዝ ካሉ ጥልቅ መንገዶች አንዱ ነው። ስንነቃ አእምሮአችን ብዙውን ጊዜ ወደ ቀኑ ሥራዎች፣ ጭንቀቶችና ተስፋዎች ይሮጣል። ነገር ግን ከዚህ ሁሉ በፊት ቆም ብለን ቀናችንን ለእግዚአብሔር አሳልፈን ብንሰጥስ? ይህ የተቀደሰ ቅጽበት ነው። ጊዜያችንን፣ ጉልበታችንንና ፍላጎታችንን መንገዳችንን ከኛ በላይ ለሚያውቅ አምላክ በውሳኔ የምናቀርብበት ጊዜ ነው። ይህን ስናደርግ የራሳችን ጥንካሬ ብቻውን በቂ እንዳልሆነ እንረዳለን። በእያንዳንዱ እርምጃ የእርሱ መመሪያና ጥበብ ያስፈልገናል። ያዕቆብ 4 ቁጥር 8 ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል በማለት ያበረታታናል። ማለዳ ላይ መጀመሪያ ወደ እርሱ ስንመጣ በችግራችን እንዲያገኘንና በጥበቡ እንዲመራን እየጋበዝነው ወደ እርሱም እየቀረብን ነው። ይህ ራስን አሳልፎ የመስጠት ተግባር ውስብስብ መሆን የለበትም። እንደ ጸሎት ቀላል፣ በጸጥታ ውስጥ እንዳለ ማሰላሰያ ልባዊ ወይም ጌታ ሆይ ይህ ቀን ያንተ ነው የሚል የሹክሹክታ ቃል ሊሆን ይችላል። ቀናችሁን እግዚአብሔር ከጎናችሁ ሆኖ እንደሚጓዝ፣ መገኘቱ እርምጃችሁን እንደሚያጸናና በጉዟችሁ መንፈሳችሁን እንደሚያረጋጋው አድርጋችሁ አስቡት። በየሰዓቱ እርሱን በንቃት በመጋበዝ ቀኑ ምንም ይሁን ምን የእርሱ ሰላምና መመሪያ ከእናንተ ጋር እንዲሆን በር እየከፈታችሁ ነው። ትኩረት የሚከፋፍሉ ነገሮች ባልበዙበት በማለዳ ጸጥታ ልባችንን በእርሱ ላይ ለማድረግና በጉዟችን ብቻችንን እንዳልሆንን ለማስታወስ ልዩ ዕድል አለን። እጅ መስጠት ስንጀምር ቀናቶቻችንን ከተፈጥሮ በላይ በሆነ ጥንካሬ እንጀምራለን። እቅዶቻችንን ለእግዚአብሔር አሳልፎ መስጠት አንዳንድ ጊዜ ቁጥጥራችንን በማጣት ለአደጋ እንደተጋለጥን አይነት ስሜት እንዲሰማን ሊያደርግ ይችላል። ሆኖም ይህ በማይለወጥ ፍቅሩና ወሰን በሌለው ኃይሉ ላይ ያለን ጥልቅ የእምነት አዋጅ ነው። ምሳሌ 3 ቁጥር ከ5 እስከ 6 በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል ይለናል። ቀናችንን ለእግዚአብሔር አደራ መስጠት ማለት
ቁጥጥርን መልቀቅና እርሱ እንዲመራን መፍቀድ ነው። የእርሱ መንገድ ከኛ መንገድ እንደሚልቅ ማመን ነው። እቅዶቻችንን፣ ፍላጎቶቻችንንና ስጋቶቻችንን በእርሱ እጅ ስናስቀምጥ ራሳችንን በእርሱ ጥበቃና መመሪያ ስር እያደረግን ነው። በየማለዳው የራሳችንን አጀንዳዎች ስናስቀምጥ እግዚአብሔር እንዲንቀሳቀስ አቅጣጫ እንዲያስቀይረንና ባልጠበቅነው መንገድ እንዲባርከን ቦታ እንፈጥራለን። ቀናችንን አሳልፎ መስጠት ማለት ደግሞ እርሱ የሚያስቀምጥልንን እድሎች፣ ተግዳሮቶችም ይሁኑ በረከቶች ለመቀበል ዝግጁ ነን ማለት ነው። አንዳንድ ጊዜ እግዚአብሔር ወዳላሰብናቸው መንገዶች ወይም ወዳላቀድናቸው ስራዎች ሊመራን ይችላል። ነገር ግን በእነዚህ ልምምዶች ሁሉ እርሱ እኛን እየቀረጸና ለበጎ ነገራችንን እየሰራ ነው። በዚህ ዕለታዊ የመገዛት ተግባር ቀኑ ምንም ይሁን ምን በልበ ሙሉነት እንድንራመድ የሚያስችለንን የእምነት መሰረት እንገነባለን። ራሳችንን አሳልፈን ስንሰጥ በአፍቃሪ አምላክ መታቀፋችንን ከማወቅ የሚመጣ ነፃነትን እንለማመዳለን። ይህ ነፃነት ከኃላፊነት መራቅ ሳይሆን ኃላፊነቱን ብቻችንን እንዳልተሸከምን ማረጋገጫ ማግኘት ነው። በመገዛት ስንጀምር የእግዚአብሔርን እርዳታ ብቻ ሳይሆን መገኘቱንና በቀኑ አብሮነቱንም ጭምር እየጠየቅን ነው። ይህ አብሮነት መንፈሱ በእኛ ውስጥ እንደሚኖር፣ እንደሚመራን፣ እንደሚያጽናናንና በመንገዳችን ሁሉ እንደሚያበረታታን ማስታወሻ ነው። እያንዳንዱ እርምጃችን ያለ ልክ በሚወደን አምላክ እንደተዘጋጀ በማወቅ ቀናችንን በዓላማ መኖር እንችላለን። በየዕለቱ ለእርሱ ስንገዛ ለድምፁና ለምሪቱ የበለጠ ስሜታዊ እንሆናለን። እርግጠኛ ባልሆንባቸው ወይም በተጨነቅንባቸው ጊዜያት እግዚአብሔር እዚያው እንዳለ ቀድሞውኑ በሕይወታችን ውስጥ እየሰራ መሆኑን በማመን መደገፍ እንችላለን። ይህ ለእርሱ መመሪያ ክፍት መሆን ቀናችንን ቀላል ያደርጋል ማለት ላይሆን ይችላል። ነገር ግን ያለ ድጋፍ፣ ያለ ጥንካሬ ወይም ያለ ተስፋ አንሆንም ማለት ነው። ራስን አሳልፎ በመስጠት የሚመጣው ሰላም ልባችንንና አእምሮአችንን የሚጠብቅ ሰላም ነው። ይህም የቀኑን ፈተናዎች በጸጋ ለመጋፈጥ ያስችለናል። እያንዳንዱ ቀን እግዚአብሔርን በአዲስ መንገድ የመለማመጃ ዕድል ይሆናል። የኛ ቀላል የመገዛት ተግባር ከፈቃዱ ጋር ያስማማናል። የሚታዩና የማይታዩ በረከቶቹንም ለመቀበል ክፍት እንድንሆን ያደርገናል። ከእርሱ ጋር እኩል ስንራመድ የእርሱ መገኘት የሚያጽናና ሐሳብ ብቻ ሳይሆን ኃይለኛ እውነት መሆኑን እንረዳለን። እርሱ ከኛ ጋር ነው። ፍቅሩም በልበ ሙሉነትና በደስታ የምንሄድበትን መንገድ እያዘጋጀ ይቀድመናል። ሌላው እግዚአብሔርን ወደ ሕይወታችን ክፍል ሁሉ ለመጋበዝ ከምንመርጥባቸው መንገዶች ሁለተኛው ነጥብ በእያንዳንዱ ውሳኔ የእግዚአብሔርን መመሪያ መፈለግ ነው። ወዳጆቼ፣ እግዚአብሔርን ወደ ቀናችን መጋበዝ ትልቅም ይሁን ትንሽ በእያንዳንዱ ውሳኔ ውስጥ የእርሱን ጥበብ መፈለግን ይጨምራል። ሕይወት አቅጣጫችንን፣ ግንኙነታችንንና የእምነት ጉዟችንን በሚቀርጹ ምርጫዎች የተሞላች ናት። በእነዚህ ምርጫዎች ውስጥ የእግዚአብሔርን መመሪያ ስንፈልግ ጌታ ሆይ ከራሴ ጥበብ ይልቅ የአንተን ጥበብ እታመናለሁ እያልን ነው። ምሳሌ 16 ቁጥር 3 ሥራህን ለእግዚአብሔር አደራ ስጥ፣ አሳብህም ትጸናለች በማለት ያበረታታናል። ይህ ጥቅስ ተግባራችንን ከእግዚአብሔር ዓላማ ጋር ስናስማማ እቅዶቻችን ግልጽነትን እንደሚያገኙና መንገዳችንም እንደሚረጋጋ ያስታውሰናል። የእግዚአብሔርን መመሪያ መፈለግ በራሳችን ማስተዋል ላይ ብቻ እንዳልተደገፍን በማወቅ እያንዳንዱን ውሳኔ በረጋ መንፈስ እንድንጋፈጥ ያስችለናል። የእግዚአብሔር መመሪያ ብዙውን ጊዜ ለመስማትና ለመማር ፈቃደኛ በሆነ ትሑት ልብ ይጀምራል። ይህ ትሕትና ስለ ችሎታችን መጠራጠር ሳይሆን የእግዚአብሔር ጥበብ ማለቂያ የሌለውና እንከን የለሽ መሆኑን ዕውቅና መስጠት ነው። ምርጫዎቻችንን በጸሎት ወደ እርሱ ስናመጣ ከሰው ልጅ ምክንያታዊነት በላይ ለሆኑ ግንዛቤዎች ራሳችንን እንከፍታለን። እግዚአብሔር ሕይወታችንን ከዘላለማዊ እይታ አንጻር ያያል። እያንዳንዱ ውሳኔ ለእኛ ባለው ትልቅ ዕቅድ ውስጥ እንዴት እንደሚስማማ ግንዛቤን እናገኛለን። በእርሱ በመታመን ሙሉውን ምስል ማየት ባንችል እንኳ
በእርሱ መመሪያ ውስጥ ሰላምን በማግኘት ሁሉንም መልስ የማወቅ ፍላጎታችንን እንተዋለን። ይህ በእግዚአብሔር ጥበብ ላይ መደገፍ በራሳችን ወደማንመርጣቸው መንገዶች ሊመራን ይችላል። አንዳንድ ጊዜ እግዚአብሔር ቂም መያዝ ሲቀለን ይቅር እንድንል ወይም እጥረት ሲሰማን በልግስና እንድንሰጥ ሊመራን ይችላል። በእንደዚህ አይነት ጊዜያት የእግዚአብሔር መመሪያ በእምነት እንድንራመድና እርሱ እንደሚያቀርብልን እንድንታመን ይጠይቀናል። ያዕቆብ 1:5 ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ብሎ ቃል ይገባል። ይህ ግብዣ ማስተዋል በሚያስፈልገን ጊዜ እግዚአብሔር እርሱን በሚያከብርና እኛን በሚጠቅም መንገድ ሊሰጠን ዝግጁ መሆኑን ያረጋግጥልናል። የእግዚአብሔርን መመሪያ ወደ ውሳኔዎቻችን ለመጋበዝ አንዱ መንገድ የዕለት ተዕለት የጸሎት ልምምድ ነው። በቀኑ ውስጥ በማንኛውም ጊዜ ቆም ብለን ምርጫዎቻችንን በፊቱ በማቅረብ ግልጽነትን መጠየቅ እንችላለን። ይህ ልምምድ ረጅም መሆን የለበትም። ለአፍታ ራስን ዝቅ ማድረግ እንኳ አስገራሚ የሰላምና የማረጋገጫ ጥልቀት ሊያመጣ ይችላል። አእምሮአችንን ጸጥ ስናደርግ የእግዚአብሔር ድምፅ እንዲናገር ቦታ እንሰጣለን። መንፈሱም እርምጃችንን በጥበብና በጸጋ እንዲመራ እንፈቅዳለን። እነዚህ የማሰላሰያ ቅጽበቶች ከእግዚአብሔር ፈቃድ ጋር እንድንጣበቅና በሕይወታችን ሁሉ የእርሱን መገኘት እንድናስታውስ ያደርጉናል። የእግዚአብሔርን መመሪያ መፈለግ ፍላጎታችንን ከልቡ ሐሳብ ጋር ማስማማትም ጭምር ነው። እቅዶቻችንንና ምኞቶቻችንን ወደ እርሱ ስናመጣ የእርሱን ዓላማ የማያገለግል ማንኛውንም ነገር እንዲያስወግድልን እንጠይቃለን። ይህ የማጣራት ሂደት ሁል ጊዜ ምቹ ላይሆን ይችላል። ነገር ግን የእርሱ ፍቅርና እውነት መገለጫዎች እንድንሆን እኛን ለመቅረጽ አስፈላጊ ነው። በዮሐንስ 15:7 ላይ ኢየሱስ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ይለናል። ይህ የመኖር ግንኙነት ልባችን ከእርሱ ጋር እንዲስማማና ፍላጎታችን የእርሱን ፈቃድ እንዲያንጸባርቅ ያደርገዋል። የእግዚአብሔርን መመሪያ ስንፈልግ ወደ እርሱ እየቀረብን እንመጣለን። እርሱ የሚፈልገውን መፈለግንና እርሱ የሚወደውን መውደድን እንማራለን። በእግዚአብሔር መመሪያ ጥቃቅን የሚመስሉ ውሳኔዎች እንኳ አዲስ ትርጉም ይይዛሉ። በየቀኑ በደግነት ለመናገር፣ ከራስ ወዳድነት ወጥቶ ለማገልገል ወይም በፍጥነት ይቅር ለማለት የምናደርጋቸው ምርጫዎች የእርሱን ማንነት የምናንጸባርቅባቸው ዕድሎች ይሆናሉ። እነዚህ ምርጫዎች አነስተኛ ሊመስሉ ይችላሉ። ሆኖም ግን የእኛንና በዙሪያችን ያሉትን ሰዎች ሕይወት በመቅረጽ ረገድ እጅግ ጠቃሚ ናቸው። የእግዚአብሔርን ፈቃድ ዘወትር ስንፈልግ ዕለታዊ ተግባራችን የእርሱን ፍቅር፣ ርኅራሄና እውነት ማሳየት ይጀምራል። በእነዚህ ውሳኔዎች ሕይወታችን ከእርሱ ጋር ተስማምቶ የመኖርን ተጽዕኖ ለሌሎች የሚያሳይ ምስክር ይሆናል። የእግዚአብሔር መመሪያ ጥበቃንም ያመጣል። በጥበቡ እኛ ልናያቸው የማንችላቸውን አደጋዎችና ወጥመዶች ያውቃል። እርሱን ስንከተል ሊጎዱን ከሚችሉ መንገዶች ይጠብቀናል። ወደ ተሻለና አስተማማኝ ጎዳናም ይመራናል። መዝሙር 32:8 አስተምርሃለሁ፣ በምትሄድበትም መንገድ እመራሃለሁ፣ ዓይኖቼን በአንተ ላይ አጠናለሁ ተብሎ ተጽፏል። ይህ ተስፋ የእግዚአብሔር መመሪያ የራቀ ወይም ግላዊ የሆነ እንዳልሆነ ያስታውሰናል። እንደ አፍቃሪ አባት ጥንቃቄ የተሞላበት ቅርብና ጠባቂ ነው። የእግዚአብሔርን መመሪያ ወደ ሕይወታችን መጋበዝ ትዕግስትን ይጠይቃል። ምክንያቱም የእርሱ ጊዜ ብዙውን ጊዜ ከኛ የተለየ ነው። አንዳንድ ጊዜ ወደፊት ለመሮጥ እንቸኩል ይሆናል። እግዚአብሔር ግን እንድንጠብቅ ይጣራል። በእርሱ ጊዜ እንድንታመን ያስተምረናል። ይህ መጠበቅ ዝም ብሎ መጠበቅ አይደለም። ይልቁንም እርሱ ከትዕይንቱ በስተጀርባ ለበጎ ነገራችን እየሰራ መሆኑን ማመን ነው። ስንጠብቅ ጽናትን፣ እምነትንና የእግዚአብሔርን ፍጹም የጊዜ አቆጣጠር ውበት እንማራለን። በእያንዳንዱ መዘግየት ውስጥ እግዚአብሔር እኛን እየቀረጸን፣ ለሚመጣው ነገር እያዘጋጀንና በሉዓላዊ ዕቅዱ ላይ ያለንን እምነት እያጠነከረልን ነው። የእግዚአብሔርን መመሪያ ስንፈልግ በእርሱ ላይ የመደገፍ ልምምድን እንገነባለን።
ይህ ጥገኝነት ድክመት ሳይሆን የጥንካሬ ምንጭ ነው። በጥበቡና በኃይሉ እንደተደገፍን የሚያሳይ የማያቋርጥ ማስታወሻ ነው። በእግዚአብሔር ላይ ስንደገፍ ውሳኔዎቻችን በማይለወጥ ፍቅሩና መመሪያው ላይ የተመሰረተ የሰላምና የዓላማ ጥልቀት ይኖራቸዋል። ከጊዜ በኋላ ይህ ልማድ ከሁሉ በላይ የእርሱን ፈቃድ እንድንፈልግ ልባችንን ይለውጠዋል። በዚህ መንገድ በመኖር በእርሱ መመሪያና ፍቅር ተጠብቀን ከእግዚአብሔር ዕቅድ ጋር ተስማምቶ የመራመድን በረከት እንለማመዳለን። ሶስተኛው ነጥብ በቀኑ ውስጥ በእግዚአብሔር መገኘት በማረፍ ነው። በእግዚአብሔር መገኘት ውስጥ ማረፍ ማለት ከኃላፊነታችን መራቅ ሳይሆን በምናደርገው ነገር ሁሉ ውስጥ የሰላምና የመታመን መንፈስን ማምጣት ማለት ነው። እግዚአብሔርን ወደ ቀናችን ስንጋብዝ ከምንጋፈጣቸው ሁኔታዎች በላይ የሚጸና ጥልቅ ሰላምን ማለትም የእርሱን ዕረፍት እንቀበላለን። ይህ ዕረፍት በተወሰኑ ጊዜያት ብቻ የተገደበ አይደለም። በየትኛውም ቦታና በምናደርገው በማንኛውም ነገር ውስጥ አብሮን ሊሆን ይችላል። ኢሳይያስ 26 ቁጥር 3 በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ ብሎ ቃል ይገባል። ይህ ሰላም ከሚያልፍ ስሜት በላይ ነው። እግዚአብሔር በየቅጽበቱ ከኛ ጋር መሆኑን እንደሚመራንና እንደሚያጽናናን የሚያረጋግጥ ጽኑ መተማመን ነው። ግፊቶችና ጭንቀቶች በሞሉባት ዓለም ውስጥ ይህ ሰላም መልህቃችን ይሆናል። በማይለወጠው የእግዚአብሔር መገኘት ውስጥ ያጸናናል። ይህን ዕረፍት ማግኘት ጥረትን ይጠይቃል። ይህም የእግዚአብሔርን ቅርበት ለራሳችን ለማስታወስ ቆም ማለት፣ መጸለይ ወይም ዝም ብሎ ትንፋሽ መውሰድና በታማኝነቱ ላይ ማሰላሰል ማለት ነው። እነዚህ ጥቂት የጸጥታ ጊዜያት የእግዚአብሔር ድምፅ በልባችን ውስጥ እንዲናገር ግልጽነትንና ማረጋገጫን እንዲያመጣልን ያስችላሉ። የህይወት ውጥረት እንድንቸኩል ሊያሳስበን ይችላል። ነገር ግን በእግዚአብሔር ማረፍ ረጋ ያለ ጥንካሬን ያመጣል። ይህም እያንዳንዱን ሥራ በዓላማና በእርሱ መመሪያ በመተማመን እንድንወጣ ያስችለናል። ይህ ዕረፍት ከሥራችን አያርቀንም። ይልቁንም በእግዚአብሔር ድጋፍ ሥራችንን እንድንጋፈጠው ኃይል ይሰጠናል። የእግዚአብሔርን መገኘት ስንይዝ ለተግዳሮቶቻችን በብስጭት ፋንታ በጸጋ እንመልሳለን። ይህ ጥንካሬ ከራሳችን ጉልበት ሳይሆን እግዚአብሔር የቅርብ ረዳታችን መሆኑን ከማወቅ የሚመጣ ሰላም ነው። መዝሙር 46 ቁጥር 1 አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው ይለናል። በየችግሩ ሁሉ የእግዚአብሔር መገኘት ጥበብንና መጽናናትን ለመስጠት እርግጠኛ ባልሆኑ ጊዜያት እኛን ለማረጋጋት እዚያው አለ። ይህ የማያቋርጥ መገኘት ስጦታ ነው። የሕይወትን ውጣ ውረዶች በድፍረትና በፍቅሩ በመተማመን እንድንጋፈጣቸው ይረዳናል። በእግዚአብሔር መገኘት ውስጥ ማረፍ መንፈሳችንንም ያድሳል። ቆም ብሎ ወደ እርሱ መደገፍ ጉልበታችንን ያድሳል፣ ተስፋና ደስታን ይሰጠናል። በዚህ መንገድ እግዚአብሔር የጥንካሬያችን ምንጭ ይሆናል። እያንዳንዱን ኃላፊነት በዓላማ እንድንሸከም ይረዳናል። በእርሱ ስንታመን እርሱ እየመራንና በየእርምጃው ከኛ ጋር እየተጓዘ መሆኑን ስለምናምን ሸክማችን ይቀልልናል። ሸክማችንን እንደሚካፈል ማወቃችን በጥንካሬና በሰላም ይሞላናል። በእግዚአብሔር ውስጥ የምናገኘው ሰላም ግንኙነታችንንም ይነካል። ይህ ለውጥ የተሻለ ለመሆን ስለመሞከር ሳይሆን የእግዚአብሔር ፍቅር በተፈጥሮው ተጽዕኖ እንዲያሳድርብን መፍቀድ ነው። ሰላሙን ስንይዝ በተግባራችንና በንግግራችን የእርሱን ፍቅር ለሌሎች የምናሳይ የብርሃኑ መብራቶች እንሆናለን። የእግዚአብሔር ሰላም የእርሱ ፍቅር መገለጫዎች ያደርገናል። ይህም በእርሱ መገኘት ውስጥ የመኖርን ውበት ለሌሎች ያሳያል። በእግዚአብሔር መገኘት ውስጥ ማረፍ ትህትናንም ያመጣል። እኛ ሁሉንም ነገር እንደማንቆጣጠር፣ ነገር ግን የእርሱ ታላቅ ዕቅድ አካል መሆናችንን ያስታውሰናል። ይህ ትህትና እያንዳንዱን ሸክም ብቻችንን ለመሸከም ከሚመጣ ጫና ወይም ሁሉንም መልስ ከማወቅ ፍላጎት ነፃ ያወጣናል። አንደኛ ጴጥሮስ 5 ቁጥር 7 እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣
በማለት ያበረታታናል። ጭንቀታችንን ለእግዚአብሔር አደራ በመስጠት ለሰላሙ ቦታ እንፈጥራለን። ከማያቋርጥ ጭንቀትና ከከባድ ጭንቀት ነፃ እንሆናለን። በየቀኑ ውስጥ የእግዚአብሔርን ታማኝነት የሚያስታውሱ ነገሮችን መያዝ እንችላለን። እነዚህም የመጽሐፍ ቅዱስ ጥቅሶች፣ አጭር ጸሎት ወይም ቸርነቱን የምናደንቅበት ቅጽበት ሊሆኑ ይችላሉ። እንዲህ ያሉ ማስታወሻዎች ከሚፈጠሩት መስተጓጎሎች ወይም ተግዳሮቶች ይልቅ አእምሮአችንን ወደ እግዚአብሔር ይመልሱታል። ትኩረታችንን ወደ እርሱ በመመለስ ምስጋናንና እምነትን እናሳድጋለን። ይህም በእያንዳንዱ የቀኑ ክፍል ውስጥ ያጸናናል። እያንዳንዱ ማስታወሻ ከእግዚአብሔር ጋር የሚያገናኝና በመገኘቱ ውስጥ የምንታደስበት ቅጽበት ይሆንልናል። የእግዚአብሔር መገኘት በአስቸጋሪ ጊዜያትም መጽናኛን ይሰጣል። በሐዘን፣ በብስጭት ወይም በተስፋ መቁረጥ ጊዜ በእርሱ ማረፍ የሰላም መጠጊያ ይሆናል። ፊልጵስዩስ 4:7 አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል በማለት ቃል ይገባልናል። ይህ ሰላም በሁኔታዎቻችን ላይ ሳይሆን በየፈተናው ሁሉ ጸንቶ በሚኖረውና በማይለወጠው የእግዚአብሔር ፍቅር ላይ የተመሰረተ ነው። በእርሱ መገኘት ውስጥ የሕይወትን ማዕከል በረጋ መንፈስ ለመጋፈጥ የሚያስችል ጥንካሬ እናገኛለን። እግዚአብሔርን ወደ ቀናችን መጋበዝ የጠዋት ጠዋት ሥርዓት ወይም የሚያልፍ ቅጽበት ብቻ አይደለም። ከእርሱ ጋር ተገናኝቶ ለመቆየት የሚደረግ ቀጣይነት ያለው ምርጫ ነው። የእርሱን መገኘት ስንቀበል እያንዳንዱን ቀን በደስታ በዓላማና በሰላም የሚሞላ ለውጥ እንለማመዳለን። መገኘቱ የጥንካሬያችን ምንጭ፣ የተስፋችን መሠረትና የደስታችን ምንጭ ይሆናል። ይህም የሕይወታችንን ክፍል ሁሉ ይቀርጻል። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች እንድታገኙ ይህን ጸሎት ከኔ ጋር እንድንጸልይ ወይም የእያንዳንዳችሁ ጸሎት እንደሆነ እያስባችሁ በእምነት እንድታዳምጡ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። ድንቅ ንጉሥ፣ ቸር አባት ሆይ ይህች አንተ የሠራሃት ቀን ናት። እኛም በእርሷ ደስ ይለናል፣ ሐሴትንም እናደርጋለን። በምስጋናና በውዳሴ ወደ ፊትህ እንመጣለን። አንተ ቅዱስ ነህና ክብርህም ሰማያትንና ምድርን ሞልቷል። አንተ አልፋና ኦሜጋ የነበርክ ያለህና የምትኖር ዘላለም ባንተ የተፈጠረ ሕያው አምላክ ነህ። ጌታ ሆይ ኃይልህ የማይደክም ወሰን የሌለህ ጥበብህ የማይመረመር መሳይ የሌለህ እውነተኛ አምላክ ነህ። ለእኛ ያለህ ፍቅር ከማስተዋል ሁሉ በላይ ነው። አንተ ጥንካሬያችንና መጠጊያችን፣ ምሽጋችንና ጋሻችን ነህ። ጌታ ሆይ ከዋክብትን በስም የምትጠራ በስልጣንህ ሁሉን የምታሰማራ ደግሞም ለኛ ለልጆችህ ለእያንዳንዱ የሕይወታችን ዝርዝር ነገር የምታስብ አንተ ድንቅ አምላክ ነህ። ቅዱስ ስምህን ከፍ ከፍ እናደርጋለን። አንተ ክብር፣ ምስጋና፣ ውዳሴ ሁሉ የተገባህ እውነተኛ አምላክ ነህና እናደናንቅሃለን። ጌታ ሆይ እንዳንተ ያለ ማንም የለም። ከግርማህና ከቸርነትህ ጋር የሚወዳደር የለም። ጌታ ሆይ ለኛ ስላለህ ማለቂያ የሌለው ምሕረትና ታማኝነት እናመሰግንሃለን። ለሕይወት ስጦታህ ለእያንዳንዱ ትንፋሽና እንድናይ ለፈቀድክልን ለእያንዳንዱ አዲስ ቀን እናመሰግንሃለን። በሕይወታችን ውስጥ ስላለህ መገኘት እርምጃችንን ስለመራህና የቅርብ ረዳታችን ስለሆንክ እናመሰግንሃለን። አባት ሆይ ለሚያጸናን ጸጋህና በውስጣችን ለሚኖረው ቅዱስ መንፈስህ እናመሰግንሃለን። ስለ ይቅርታህና ከኃጢአት ሁሉ ስለሚያነጻው ስለ ከበረው የኢየሱስ ደም እናመሰግንሃለን። መሐሪ ጌታ ሆይ በሐሳብም ይሁን በንግግር ወይም በድርጊት የሰራነውን ኃጢአት ሁሉ ይቅር እንድትለን እንለምንሃለን። አንተ እኛን ይቅር እንደምትለን እኛም የበደሉንን ይቅር ለማለት እንመርጣለን። አምላካችን ሆይ ልባችንን አንጻ፣ የቀናውንም መንፈስ በውስጣችን አድስ። አባት ሆይ ወደ እያንዳንዱ ውሳኔያችን፣ ሐሳባችንና ተግባራችን
እንጋብዝሃለን። ሙሉ በሙሉ ለአንተ እንድንገዛ ከራሳችን ጥበብ ይልቅ በአንተ ጥበብ እንድንታመን አስተምረን። የሕይወት ውጥረት ቢኖርም እንኳ በሰላምህ እንድንመላለስና በመገኘትህ እንድናርፍ እርዳን። መንፈስህ ይምራን፣ ልባችንን በእውነትህ ይሙላው፣ በጽድቅም መንገድ ይምራን። ጌታ ሆይ አንተ ከፊታችን እንደምትቀድም በማወቅ እያንዳንዱን የሕይወት መንገዳችንን በልበ ሙሉነት እንድንወጣ እንድንገባ አበርታን። በገዛ ማስተዋላችን እንደማንደገፍ ነገር ግን በመንገዳችን ሁሉ አንተን እንደምናውቅ አንተም ጎዳናችንን እንደምታቀናልን እናውጃለን። በኢየሱስ ኃያል ስም አእምሮአችንን ሊያሳምም የሚሞክረውን የግራ መጋባት የጥርጣሬና የፍርሃት መንፈስ ሁሉ እንገስጻለን። ከአንተ ሊያርቁን የሚሞክሩትን ትኩረት የሚከፋፍሉ ነገሮችንና ምሽጎችን ሁሉ እንሰብራለን። በኢየሱስ ስም በድርጊቶቻችን በሐሳባችንና በዓላማችን ላይ የሚሰነዘረው የጠላት ተንኮል ሁሉ የተሰበረና የፈረሰ መሆኑን እናውጃለን። ቀናችን በኢየሱስ ደም የተሸፈነና በእጅህ የተጠበቀ መሆኑን በቃልህ ሥልጣን እናውጃለን። ጌታ ሆይ በሕይወታችንና በምንወዳቸው ሰዎች ሕይወት ላይ የተትረፈረፈ በረከትህን እንለምናለን። ፈውስህ በእኛ ውስጥ ይፍሰስ። የአካላችንን የአእምሮአችንንና የመንፈሳችንን ክፍል ሁሉ ይንካ። ከሕመም፣ ከጭንቀት፣ ከማንኛውም አይነት ስብራት ፈውሰንና በአንተ ወደ ሙላት መልሰን። በኢየሱስ ቁስል እንደተፈወስን እናውጃለን። ከጠላት ጥቃት ሁሉ እንድትጠብቀን ጥበቃህን እንለምናለን። መላእክትህ በዙሪያችን ይስፈሩ፣ በምንሄድበት እርምጃ ሁሉ ይጠብቁን። አቤቱ እግዚአብሔር ሆይ ማንም ሊዘጋው የማይችለውን በር በመክፈት ከምንለምነውና ከምናስበው በላይ በረከትን በማፍሰስ በሞገስና በጸጋ ባርከን። የሰማይ አባት፣ ቅዱስ ጌታ፣ ቸር እግዚአብሔር በዚህ ጸሎት ከተስማሙት ሁሉ ጋር ይህንን ጸሎት በፊትህ ስንጸልይ አሁን በአንተ ፊት ለተከፈቱ ለእያንዳንዱ ልቦች እናመሰግንሃለን። በመስማማት በአንድ ልብ ሆነን እንጸልያለን። በሕይወታችን ውስጥ በኃይል እንድትሠራ እየጠየቅን በአንድነት በፊትህ እንቀርባለን። ጌታ ሆይ መንፈስ ቅዱስ በመካከላችን ይንቀሳቀስ፣ ይለውጠን፣ አእምሮአችንን ያድስና ወደ አንተ ያቀርበን። በፍቅርህ በድፍረት እንድንመላለስ ጥንካሬን፣ መመሪያህን እንድንከተል ድፍረትንና አንተን የሚያከብሩ ምርጫዎችን እንድናደርግ ጥበብን እንለምናለን። ኃያል አምላክ ሆይ ወደ ቀናችን ስንጋብዝህ በየቅጽበቱ እንድትባርከን በመውጣትና በመግባታችን እንድትጠብቀን እንለምንሃለን። በኢየሱስ ስም በሕይወታችን አቅጣጫ ሁሉ ላይ ፈውስንና ድልን እናውጃለን። አንተ ሁሉንም ነገር ለበጎ እንደምትሠራ እናምናለን። በፍቅርህ ክበበን፣ በሰላምህ ጠብቀን፣ ከመገኘትህ በሚመጣው ደስታ ሙላን። ስለ ሰማህን፣ ስለ መለስክልን፣ አሁንም በተስፋዎችህ በብዙ ብርታት ስለምታቆመን እናመሰግንሃለን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኢየሱስ ክርስቶስ ድንቅ ስም እንጸልያለን። አሜን። የዚህ ጸሎት በረከቶች ሁሉ አሁን በእናንተ ላይ እንደሆኑ በኢየሱስ ስም አውጃለሁ። በዚህ ጸሎት ከተባረካችሁ አሜን የሚለውን ቃል ከታች ባለው የአስተያየት መጻፊያ ቦታ ላይ ይጻፉ። ሌሎች ሐሳብ አስተያየቶችም ካሏችሁ እንዲሁ አካፍሉን። ለብዙ ሰዎች እንድንደርስና ወንጌልን ለማሰራጨት ልትረዱን ትችላላችሁ። ቪዲዮውን ከጓደኞቻችሁ ወይም ከቤተሰቦቻችሁ ጋር በማጋራት እና እናንተም ላይክ የሚለውን ቁልፍ በመጫን ይህን ማድረግ ትችላላችሁ። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ቤተሰባችንንም ይቀላቀሉ። የምታደርጉትን ሁሉንም አይነት ድጋፍ እናደንቃለን። ጌታ ኢየሱስ ይባርካችሁ። በረከት ለመሆን ተባርካችኋል። የጸሎት ጥያቄዎቻችሁን በኮሜንት መስጫው ላይ ከማስቀመጥ አትከልከሉ። እንጸልይላችኋለን። እናንተም ይህ አገልግሎት እንዲሰፋና በመላው ዓለም የሚገኙ ሰዎች ጋር እንዲደርስ ጸልዩልን። በእምነትም ከኛ ጋር እንድትቆሙ እናበረታታችኋለን። ክብር ሁሉ ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም
ከሁላችሁ ጋር ይሁን። ተባረኩ።